አዲስ ብርሃን ያገኘው ይመስለኛል። ቆንጆ ፍቅር ፊልም ነው። አስፈቅደን እሱን ወደ ስክሪፕት እኔና ጸጊ ቀይረ ነው ወደ ፊልሙ አመጣ ነው። በቀኝ ነኝ ይመሻል ይነጋል ውበት ነገርን ደፈኝ አንተ ስለማስቀኝ ነገር በላይ ለምንድን ነው የምታደርገው? መልካም ልደት ላንቺ። ይህ ሰውዬ ግን ማለት ቅርብ ጊዜ ነው የተዋወቅኩት። እንደምናላችሁ ምናልሽ አዲስ ተጀምሯል ሪማሊክስ ነኝ። በዛሬ በምናልሽ አዲስ ፕሮግራማችን እንግዲህ እስኪ ከውጪ ሳይሆን ከዚሁ ከስቱዲዮአችን ትላልቅ እንግዶችን ይዤላችሁ መጥቻለሁ። በቅርቡ በብዙ ቦታ ገመሃሊያ ሲባል እንደሰማችሁ ምንም ጥርጥር የለኝም። ፊልሙን ደግሞ ያያችሁ ሰዎች ምን አይነት ድንቅ ፊልም ነው እያላችሁ ይሆናል። ታዲያ ዛሬ እንግዲህ እዚህ ስቱዲዮ ውስጥ የገመሃሊያ ፊልም ዳይሬክተር ሳሚ እንዲሁም ደግሞ ብዙዎቻችሁ ኢትዮ ፓፓራዚ በሚል የምታውቁት ከሪም የፊልሙ ሲኒማቶግራፈር እዚህ ካጠገቤ ይገኛሉ። ከነሱ ጋር እንግዲህ ጥሩ ቆይታ የምናደርግ ይሆናል። ቆይታችሁ እንዳይለየን። መልካም ቆይታ። እንኳን ደህና መጣችሁ። እንኳን ደህና ቆያሽ። ዛሬ ስለ ገመሃሊያ እንዲሁም ደግሞ ከዚህ በፊት አብራችሁ ስለሰራችኋቸው የተለያዩ ስራዎች እናነሳለን። ከዛ በፊት ግን እንዴት ነው እስኪ ወደ ስራው እንዴት ገባችሁ? ያንተ ዳይሬክቲንግ እንዴት ተጀመረ? የከሪም ሲኒማቶግራፈር እንዴት ተጀመረ ወደሚለው እንዴ? ያው ከዳይሬክቲንግ ከልጅነት ጀምሮ ማለመው ነገር ነው፣ ማስበው ነገር ነበር እና ያው የተማርኩት በእርግጥ አካውንቲንግ ነው። ግን እዛው ትምህርት ቤትም ሚዲያ ሞክር ነበር፣ አዘጋጃለሁ፣ ጽፍ ነበር። እንደዚህ ያለ ነው እዚህ ደርሻለሁ። ፓሽን ነው ማለት ነው በጣም። ከሪምስ እኔ እንኳን ያው ወደ ፊልም እገባለሁ በያስብበት አይደለም የገባሁት። መጀመሪያ ያው አክተር ለመሆን ነበር ወደ ኢንዱስትሪ የገባሁት። ከዛ በኋላ ያው የጥበብ ስጠራሽ ምናምን የሚባለው ነገር አለ ጠራች። ከዛ ፋሽን ፎቶግራፈር ሆንኩ። ከዛ ነው ወደ ሲኒማቶግራፊ ገባሁ። አሁን በጣም ወድጄው የምሰራው ማይ እንዴ ነው። ታዲያ ወደ ፊልምስ ወደ መጀመሪያ ሐሳብ አሁን ላይ ብዙ ለነገሩ ተሸፍነሃል እንዴት ነው ከማስኩ ነገር ያለውን ጀርባ ግን ሳሚ በኋላ አንድ መላ እንፈጥርላታለን። ችግር የለም እንደራደራለን። ወደ ገመሃሊያ ደግሞ ከማለፋችን በፊት እስኪ ባለክራር ላይ ነው እንግዲህ እናንተን ጥምረት የምናቀውና ከዛ በፊት ሌሎች ስራዎች ነበሩ ወይ? ይሉ ማለት እንደ ረዳት ዳይሬክተር ሆኜ እንዲሁም አንድ የዩቲዩብ ስራዎች ምናምን ሰርቻለሁ። ግን የመጀመሪያ ሲኒማ ፊልም ባለክራር ነው። ከከሪም ጋር በመጣመር ማለት ነው። አዎ ከሱ ጋር ያንተስ ከሪም? ባለክራር ነው። ባለክራር ሶስተኛ ፊልሜ ነው። ገመሃሊያ አራተኛ ነው። እስኪ ባለክራር ላይ ትንሽ እንቆይና ወደ ገመሃሊያ ከማለፋችን በፊት እንዴት ነበረ ስለ ታሪኩ እናንተም ታስባላችሁ? ታሪኩ ላይ የነበረው ነገር ከዛ ኋላ ደግሞ የህዝቡን ተቀባይነት ስትሰሩበት የነበረው መንገድ እንዴት ትገልጹታላችሁ? ያው እንደ መጀመሪያ ስራዬ ባለክራር ብዙ ነገር የተማርኩበት ያወቅኩበት ስራ ነው። ብዙ ቻሌንጆች ነበሩት። ብዙ በጣም መናገር ከምንችለው በላይ ችግሮች ነበሩት። ግን ያው ጥሩ ነገር ሰርተናል ብዬ አስባለሁ። ኦዲየንስ በጣም ወዶታል። ከጠበቅነው በላይ ነው። ለኛም ገርሞናል እንደዚህ መወደዳቸው ምናምን እና በጣም አሪፍ ነበር። ያው ባለክራር በጣም እስካሁን ከሰራዋቸው ጀነር በጣም ወደው ነው። ተቀባይነቱም በጣም አሪፍ ነበር። ስራው ላይም በቃ ሁላችንም ተጋግዘን ከአክተሮቹ ጋርም ከሳሚ ጋርም እየተደማመጠን የምንሰራበት መንገድ ይመስለኛል መጨረሻ ላይ ስራውን አሪፍ እንዲሆን ያደረገው። መጨረሻ ላይ አቀባበሉም እዚህ ስራ ላይ በቃ ትልቁ ትርፍሽ ያው ገና ኢንዱስትሪው እንደመሆኑ በጣም ብዙ ብር ለምታገኝ ያው ከሰው ፊድባኩ ነው ነገ የተሻለ እንድትሰሪ የሚያደርግሽና የባለክራር እንትን በጣም አሪፍ ስለነበር ያው ገመሃሊያ ደግሞ በጥሩ ኤነርጂ ይዘን መተናል። አሁን እንግዲህ ይመስለኛል ዳይሬክት ማድረግ ራሱ በጣም ከባድ ነገር ነው ብዬ አስባለሁና ከጀርባ ሲታይ ሰው እንደዚህ ቀላል ነገር አድርጎ ነው የሚያስበው። ግን ዳይሬክቲንግ ራሱ በጣም ራሱን የቻለ ከባድ ስራ ነውና እንዴት ትገልጸዋለህ? በጣም ከባድ ነገር አለው honestly። ብዙ ቻሌንጆች ብዙ ኃላፊነቶች ዲፔንድ የሚያደርጉት ዳይሬክተሩ ላይ ነው። የሱ የኔ መምራት የኔ መንገድ ነው ብዙዎች የሚከተሉት። ግን እዛ ላይ የነበረው ቲም በጣም ጥሩ ቲም ነው። ባለክራር ላይ ገመሃሊያ የነበረው ቲሞች የሥራ ፍቅራቸው ላይክ ፊልዳቸውን ብቻ አይደለም ሁሉንም ስራ እንደራሳቸው አድርጎ ነው የሚሰሩት። ታዛዥነታቸው ስራውን አክባሪነታቸው ሁላችንም ወጣቶች ነንና ሰርቶ መለወጥን ሰርቶ ሰክሰስፉል መሆንን ስለምንፈልገው በጣም ተጋግዘን ይሰራሉና ያው የኔ ብቻ አይደለም የነሱ ነው የሁላችን። ደስ ይላል። እስኪ እንግዲህ አሁን ደግሞ በተለያዩ ስራዎች አብራችሁ እየመጣችሁ ነውና
ሳሚ ከሪምን ገለጸው ብለህ ከሪም ደግሞ ሳሚን ገለጸው ብለህ እንዴት በምን ትገላለጻላችሁ? አብራችሁ በነበረው ያስቸግራል ማን ያስቸግራል? ውያ ከሪም ያስቸግረኝ እውነት ለመናገር ያስቸግረኝም ሐሳቤን ይረዳኛል በስነ ስርዓት የሆነ የተናገርኩትን ሐሳብ እዚህ ጋር መቅረጽ የፈለኩትን ነገሮች እንዳለ ዘማት መተት ያለባቸው ነገሮች እንዳለ ያቃቸዋል ገና ስናገር እንትን ነውና ሞር አሻሽሎት ነው ከዛ በኋላ እንዳልኩሽ በቲም ወርክ ነው የምንሰራው በጣም ተነጋግረን ነው በጣም እንጨቃጨቃለን ቀረጻ ላይ ማለት ይሄ እንደዚህ መሆን አለበት እንደዚህ ምክንያቱም የተሻለ ቆንጆ ነገር ለማድረግ ስለምናስብ እየተመካከረን ነበር ስንሰራ የነበረውና በጣም ጎበዝ ኢነርጂ ያለው ካሜራማን ነው በዚሁ አድናቆት በጣም አድናቂ ነው በጣም ከመለው በላይ ራሱን አፕዴት አድርጎ የሚመጣበት መንገድ የራሱን እይታ ራሱን እንዴት መስራት እንዳለበት የሚያደርግበት መንገዶች ይለያሉ ማለት ባለክራርን ባየውበት አንደበት ገማሃሪያ ላይ ስትመጪ ነው ይለያል እና ቃል የለኝም በዚህ ደስ የሚል አገላለጽ ሳሚ ያው ብዙ ስራው ላይ ሁሉም ዳይሬክተር የየራሱ ኳሊቲዎች አሉት እኔ አሁን የአንድ ዳይሬክተር በጣም አሪፍ ኳሊቲ ብዬ ከማስበው መሃል ማዳመጥ መቻል ነው እነሱ ደግሞ በደንብ ነው የሚያዳምጥሽ በቃ ሐሳቡን ይገልጽልሻል ከዛ ያንቺን ሐሳብ ይረዳሻል ስለዚህ ስራው አሪፍ ይሆናል ማለት ነው ይሄ ኢጎ ምናምን ስለሌለበት ብዙ ጊዜ ነው ከሱ ጋር ሰራ በጣም ደስተኛ ሆኜ ነው የምሰራው ከእንደገና ደግሞ እንትን የሚለው ሁላችንም ሬዲ ስለሆነ ስኬጁል ቀድሞ ነው የሚያዘጋጀን ቀድመን ስለምንዘጋጅ እዛ ጋር ምን ሰራውን ምን ጠይቅ ሰዎች አይደለም ማለት ፕሮፌሽናል ስትሆኚ ቀድመሽ የምትሰሪውን ነገር ታውቂዋለሽ ስለዚህ እሱ በቃ ትልቁ ኳሊቲው አይዲያውን ይነግርሻል ከዛ ደግሞ አንቺ የምትይው ምን ብናረጋው አሪፍ ነው ምናምን ይላል እንጂ ይሄ ነገር ካልሆነ ምናምን አይልም እና በዚህ በቃ ይሄንን ኳሊቲውን በጣም ነው የምወደው ስራ ላይ ደግሞ በጣም አሪፍ ነው የሚጽፍበት መንገድ ምናምን ለኔ ይመቸኛል ብዙ ጊዜ እና ክሬቲቭ እንደሆን ደግሞ አሳልፎ ይሰጥሻል ምን ታስባለህ ሲባል እንደዚህ አይነት ነገሮች ደግሞ ሲኒማቶግራፈርን ያሰራሉ ስለዚህ በጣም ከሱ ጋር መስራቴ እኔ በጣም ደስተኛ ነኝ ለከለኛም ደስተኞች ነው ምክንያቱም ጥምረታችሁ በጣም አሪፍ ስራዎችን ይዞልን እየመጣ ስለሆነ ወደፊትም እንግዲህ እንጠብቃለን እስኪ አሁን ደግሞ ዛሬ ወደ ተገናኘንበት ወደ ገማህሊያ ጉዳይ እንግባና ገማህሊያ እውነተኛ ታሪክ ነው ይባላል በደንብ ንገሩን እስኪ እንዴት ተሰራ ምን ያህል ጊዜ ፈጀ ስትሰሩበት የነበረው መንገድ ምን አይነት ነበር ከባዱስ ነገር ምን ነበር ከባለክራር ቀጥሎ ገማህሊያ ደግሞ ስትገናኙ ከባዱ ነገር ምን ነበር ገማህሊያ ልክ ባለክራር ወደ ሲኒማው ገብቶ ልክ ወደ ዩቲዩብ እንደተለቀቀ ነው ኔክስት ፕሮጀክት ብለን እኔና ጸጊ የባለክራርም የገማህሊያን ፕሮዲዩሰር አውርተንበት ወደሱ ስራ የመጣ ነው እዛ ላይ ፍሬም ይባል ወይ ራህማይ የሚባል ደራሲ አለ በትረካ መልክ ከሚጽፋቸው ትረካዎች ውስጥ አንዱ ነው ቴሌግራም ቻናል ላይ ያለውና እዛ ትረካዎቹን ይለቃቸዋል እና ትረካውን አንበበነው በጣም ወደድ ነውና አስፈቅደን እሱን ወደ ስክሪፕት እኔና ጸጊ ቀይረነው ወደ ፊልሙ አመጣ ነው እና ኦሬዲ አመታት በየው ፕሮሰስ እናረግ ብዙ ነገር በጣም ከባድ ነገር የምለው ነገር የለም ገማህሊያ ላይ ሞር ክሮዎቼ እንዳለ ባለክራር ላይ ነበር ክሮዎቼ ናቸው ወደዚህ የመጣሁት እዛ ላይ ደግሞ ተግባብተናል ሞር የበለጠ ተግባብተናል እዚህኞቹ ላይ ደግሞ ስታወሪ የመጀመሪያ ስራሽ ልምድ ስለሆነ የተሻለ ሰርተናል በጣም ቶሎ ተግባብተናል ቶሎ ኢነርጂዎች ነበርና ጥሩ ነበር ገማህሊያ ስለ ብርሃን መስማት አይፈልግም ብርሃንን ማየት እንጂ ልክ እንደ ዳዊት ሊያነግስ ሲፈልግ ጎልያድን የሚያክል መከራ ይልክባል ይላል አንተ ጋርስ ለየት ያለ ሲኒማቶግራፊ ተጠቀማችሁት ነገር ነበር ወይ ሲኒማቶግራፊ እንዴት ነበር የሰራው ባንተ በኩል እኔ የገማህሊያን ስክሪፕት ሳነበው ሲኒማቶግራፊው ከባለክራር የተሻለ እንደሚሆን አውቀዋለሁ ምክንያቱም በጣም ኢሞሽናል ሲኖች አሉት በጣም ይሄ መጋባት ያለባቸው ግዴታ ሲኒማቶግራፊና ላይቲንግ የሚፈልጉ ለነሱ ቀድመን በደንብ ተዘጋጅተንበታል ቀድመን ሎኬሽን ነው የምናየው እዚህ ቦታ ላይ ይሄንን ሲን ነው የምንቀርጸው እንላለን ቀድመን የጨረስነው ስለሆነ ቦታው ላይ ስንቀመጥ ቦታችንን እናውቀዋለን ሬድስ አድርገን መግባት ነው ያን ያህል እንዲሁም እንደ ባለክራር ራሱ ይሄኛው ሐሰል አልነበረው ሙሉ ቲሙ ስለመጣ የምንሰራበት መንገድ ራሱ እየተጫወተን ነው ምናምን ፊልም የምንሰራ አይመስልም
እና ትልልቆቹ ራሱ አሁን ትልልቅ አክተሮች ናቸው እኛ ጋር ያሉት በኤክስፒሪያንስ ምናምን በጣም ረጅም አመት ሰርተዋል እነ ሰለሞን ቦጋለም ግን በቃ እኛን የምንሰራበትን መንገድ ሲያዩ ያን ያልሳታካብጂ ቀድመሽ ፕሪ ፕሮዳክሽን ላይ ከተዘጋጀሽ ያው ጥሩ ስራ መስራት እንደሚቻል ያው አብረን እንትን ብለናልና ይሄ ቀለል ብለን የሰራነው ስራ ነው አብዛኛው ክሩ ስለሚታወቅ ለመስራት ከባድ አልነበር ምን ያህል ጊዜ ፈጀ ሲሰራ ቀረጻ አጠቃላይ ከቀረጻ እስከ ኤዲቲንግ ወደ ፊልም ውስጥ ከመምጣት ወደ 9 ወር ፈጅቷል ሞር ከቀረጻ ከመጀመራችን በፊት ሬርስ ላይ ክሩ ማዋቀር ላይ የሚያስፈልጉ ነገሮች ላይ ጊዜ ፈጅተናል ከምንም በላይ ብዙ እንዳርሽ ቤቶች ብዙ ቤቶች አይተናል ካየነው በኋላ ቤቱን ለምሳሌ አንደኛውን ቤት ካየን በኋላ ለሱ የሚያስፈልጉ ላይቶች እሱ ሲያዘጋጅ ነበር ይሄ ምን ፈልጋቸውን ነገሮች በተቻለ መጠን አምጥተናል እዛ ላይ ለማምጣት አስበናል በተለይ ካሪም አሁን ለምሳሌ እያንዳንዱ የተጠቀመባቸው ላይቶች ሲስተሞች እንዳለ ላይክ ሞዲፋዮች ናቸው ራሱ የሰራቸው እዚህ ጋር ለራሱ ለፊልሙ ለሲኒማቲኩ ይጠቅማሉ የሚላቸው ነገሮች ናቸው ከሐሳብ ጋር ካወራናቸው አንፃር አዘጋጅቷቸው የመጣቸው ሶ ብዙ ጊዜ ፈጀነው ሬርስ እናንተ ጊዜያችን ላይ ነው ከዛ በኋላ ወደ ቀረጻው እንዲሁም ኤዲቲንግ አድርገን 9 ወር ምናምን ፈጅቷል ቀረጻ ስትል ወጪውን ማስተዋወስከኝና ወጪውስ ምን ያልፈች እንዳለው ነው ወጪ ባለፈው ተናግሬ ነበር አጠቃላይ እስከ ፕሮሞሽን ዛሬ እስከ ምርቃት ፕሮግራም እስካለው ድረስ ወደ 2.3 ሚሊዮን ብር አውጥተናል ያው ብዙ ይመስላል ግን በጣም ሰው ብዙ ይመስላል በርግጥ አንድ እንደዚህ ሲባል እንግዲህ ፊልም ሲሰራ ወይ የተወሰነ ዋጋ ሲጠራ ሰው ይሄን ያህል ለዚህ ፊልም እና ምን ነገር አለና የነገር በዛው የሚሰራ ሰው ነው የሚያውቀው ከጀርባ ያለ ሰው ነው በደንብ የሚያውቀውና በዚህ አጋጣሚ መናገር ፈልጋል አው ማለት ስራውን ካላየሽው አታቂም የፕሮዳክሽን ኮስት አለ ኢቭን ያንዳንዱ መታወጫቸው ኮስት አሉ አሁን ደግሞ በዚህ ጊዜ ቤት እንኳን ከቤት አቅም እንኳን ተከራይተሽ ከፍለሽ ነው የምትቀርጪው አንድ ቤት ነው ያንዳንዱ ካፌ ሄደሽ ከፍለሽ ነው የምትቀርጪው እና እነዚህ ወጪዎች አሉ ትራንስፖርት ምግብ ያንናኑ ሲደማመሩ ወጪው ወደዛ ነው የሚመጣው እንደውም እኛ ማንደ ይተቃቀን ማንደምራቸው ሂሳቦች ናቸው አንዳንድ ጊዜ የሚያከስሩ እንግዲህ እንደገለጽነው ነው እስኪ እኔ በበኩሌ እርሱ ደስ ብሎኛል ስሰማው ገማሃሌ እንደኝ ለየት ያለ ነገር ነውና ምንድነው ተብሎ ሰው የሚያቋቋ ነገር ነው ሩስና የተወሰኑ ሰዎች ላይቁ ይችላሉ ፊልሙንም የታደሙ ሰዎች የተመለከቱ ሰዎች ግን ደግሞ እስኪ ገማሃሊያ ምን ማለት ነው ገማሃሊያ ማለት ታግሎ በመጨረሻ ሰዓት ተስፋ ይቆረጠ ማለት ነው የመጽሐፍ ቅዱስ ቃል ነው ፊልሙን ሐሳቡን ይገልጻል ብለን ስላሰብን ተረካውን ላይ ያለው እሱ ነበርና መቀየር አልፈለግንም አንዳንድ ጊዜ ከብዙ ሰው ከቢዝነስም ከመያዝም አንፃር እንዲቀየር ፈልጎት ነበር ግን ሪል እዛ ላይ ያለችውን ጽናት ካራክተር በደንብ ስለሚገልጻት እሷ ያየችውን ፈተናና ያየችውን ነገሮች ስለሚገልጽ ራሱ ይሁን ብዬ ነው እንኳን ማልተቀየረ ደስ የሚል ነው ሲሰማ ራሱ ደስ ይላል ለማየት ያጓጓል ምንድነው ተብሎና እስኪ ገማሃሊያ ምን ለማስጨበጥ ነው ታሪኩ ምንን ለማስተላለፍ ነው እናንተ ደግሞ ከእውነተኛ ታሪኩ በደንብ ህዝቡ ምን እንዲማር ብላችሁ ሲሰራችሁ ምን አስተላልፋላችሁ ታስባላችሁ ያው ትልቁ ነገር ፍቅር ነው ፍቅርን ነው የሚያሳየው ተስፋ ለመቁረጥ ነው በምንም ነገር ተስፋ ካልቆረጥሽ የምትፈልጊው ቦታ ትደርሻለሽ ከዛው ጪት በየትኛው መንገድ እሱ እግዚአብሔር የፈቀደው እንደሚሆን እንጂ እኛ ያሰብነው እንደማይሆን ነው የሚያሳየው ዛሬ ነው ደስ የሚል መልእክት ነው ያለው እስኪ ፊልም ሲሰራ ደግሞ በጣም ብዙ አጋጣሚዎች አሉና ባለ ክራርም ሲሰሩ ነው ይችላል ገማሃሊያንም ሲሰሩ ማትረሱት አጋጣሚ እኛ ጋር ህመም ነው ሲታመም አይ አንድ ባለ ክራ ላይ ኪም ታሞ ነበርና ጥሬ ስጋ በልታ ያቀም ምን ነው ጥሬ ስጋ በልታ ያቀም ነበርና ጥሬ ስጋ በልቶ በነጋታው ታመመ እንዴት ነበር እስኪ አንተ ባለም ካንተ እንደበደስማ አይ እንትን ነው በመሃል መብራት ጠፍቶብን ነበርና ባለክራር በዚሁ አጋጣሚ የተሰራበት መንገድ በጣም እንትን ነው መብራት ጠፍቶብን በጣም ተቸግረን የተሰራ ስራ ነው በጀነሬተር ምናምን ነው ግማሽ ፓርቱ ያለቀውና መብራት በጠፋበት ሰዓት ካክተሮች ጋር አንድ ላይ ምሳ እንጋብዝ ምናምን ብለውኝ ይዘውኝ ሄዱኝና እኔ ጥሬ ያልወድም ምናምን ስላቸው አይ ሞክረው ችግር የለውም ምናምን ተብሎ በነጋታው በጣም የታመምኩት በቃ ሐኪም ቤት ቀረጻ ተሰርዞ እኔ ተኝቼ ሙሉ ክሩ በቃ ቁጭ ብለው ነው ያለው አንድ ቀን ቀረጻ ተሰርዞ ነበር ያው እሱ ገጠመኝ ትንሽ ከባድ ነበር
አይዞክ እንግዲህ አዎ እሱ ላይ በጣም ታሞ ነበርና አስታውሳለሁ። እኛ ቁጭ ብለን እየበላን ነበር እሱን ፋንታ። እሱን አሳመማችሁ? አዎ ከዛ ውጪ እዚህኛው ላይ ገመሃል ላይ ትንሽ እኔ የመጨረሻው አካባቢ አንድ የመኪና ሲል ላይ ትንሽ አሞኝ ነበርና እንዴ ምንድነው እኔ እንጃ አላውቅም። በጣም ስትረስ ይሁን ጭንቀት ይሁን አላውቅም። ትንሽ ክራውድ ሲል ነበርችና መንገድ ላይ መንሰራት የመኪና ሲል ነበረች። በጣም አመመኝ ምናምን የሆነ ሲል ላይ አንዳንድ ጊዜ በጣም የሥራ ኃላፊነት ያለው ሰው አብሮሽ ሲኖር እንትን ይላሉና ምስጋና ለነሱ እነሱ ናቸው ብዙ ነገር የጨረሱት። እኔ ጥግ እንደዚህ አድርጉ ነበር ቁጭ ብላ አዎ በጣም እንትን ነበር። ሞር እንትን ኤዲ እና ኪም ናቸው። ነጃት ትባላለች ረዳት ዳይሬክተር ሁለቱ ናቸው እዛ ጋር ሲሰሩ የነበረው። በጣም ክራው ጊዜ ይፈልጋል ምናምን ግን አዛ ሰዓት ላይ በቃ እኔ ያያዩዋቸው ነበር ይመስለኛል። ከፊልሙን በላይ እንግዲህ ከጀርባ ሲሰራ ያለው የእናንተ ጥምረት የእናንተ መተጋገዝ እሱ ነው በደንብ እናንተን የሚያበረታችሁ ብዬ አስባለሁ። የሰውን ተቀባይነት ከማየታችሁ ባሻገርና የባለክራን አንስተናል። ወደ ገመሃል ደግሞ ስንመጣ ልክ ታይቶ ፊልሙ ታይቶ ከተወጣ በኋላ እንግዲህ የመርቃቱ ቀን ላይ እንዴት ነበር ስሜታችሁ? የሰውን ተቀባይነት ታገኙ ምንድን ነበር የተሰማችሁ? እንዴት አገኛችሁት? እኔ አላመንኩም። የእውነትም አልመስል ብሎኝ ነበር ማለት በጣም ሰው ደስተኛ ነበር፣ ኤክሳይትድ ነበር ምናምን። ኢቨን እዛ ፎቶ ስንነሳ ከምርቃት ቦታ ላይ 6 ሰዓት ምናምን ድረስ ፎቶ እየተነሳ ነው ከሰዎች ጋር። ሰው ተስፋ ሳይቆርጥ ቀደስ ብሎት እየጠበቀ እንትን ሲል ነበር። በጣም ኦዲየንስ ጋር ደስ ሲል ነበር። ፊልሙን በጣም ወደውት ነበር። ከዛ የኔ ብቻ የሁሉም የልፋት ውጤት ነውና ሁሉም ደስ ክሩዎችም ደስ ብሏቸው ነበር እና በጣም ነው ደስ ያለኝ። ከሪምስ ላይ ታገኘው በጣም አሪፍ ነበር። ያው ትልቁ ክፍያችን ነው ፊድባክ እና የሰው አስተያየት ስለሆነ የሰው ተቀባይነት በጣም አሪፍ ነበር። ስራውን በጣም ወደውታል። ያው ምርቃት ሲሆን ብዙ ጊዜ ኦዲየንስ ሳይሆን የሚመጣው ባለሙያ ነው እና የባለሙያ አስተያየት ነው የምትሰሚው ነገር ማስተካከል ያለብሽን ነው የምታውቂው። ከነሱ የሚሰጥሽ አስተያየቶች ነገ የተሻለ ስራ ይዘሽ እንድትመጪ ያረጋልና በጣም ደስ ይል ነበር። አሪፍ ነበር። አዎ እንግዲህ እኔም ተገኝቼ ስለነበር በቦታው ላይ የሰውን ተቀባይነት አይቻለሁ። እኔም በጣም ጓጉቶ ደስተኛ ሆኖ ነበር ሰው ነው ያወጣው። በዚህ አጋጣሚ ተመልካቾቻችን እንግዲህ የገመሃል የፊልም ምርቃት ስነ ስርዓት ምን ይመስላል የሚለው ነው ወደ በኋላ ላይ የተወሰነ ቀን ጨብጨብ አድርገን ወደ እናንተ የምናደርስ ይሆናል። አሁንም እንግዲህ ቆይታችን አላበቃም። በያላችሁበት ሆናችሁ የምትከታተሉን ሁሉ ገመሃልን እንድታዩ በዚህ አጋጣሚ እጋብዛችኋለሁ ማለት ነው። እስኪ አሁን ደግሞ ወደ እናንተ እንመለስና ኪማ ፒክቸርስ አለ። ስለ ኪማ ፒክቸርስ የተወሰነ ነገር ብትለን ምን ላይ እየሰራ ይገኛል? አሁን ምን አይነት ስራዎችን እስከዚህ በፊት ሰርታል የሚለው እናንሳ። ኪማ ፒክቸርስ ትንሽ ቆይት ብሏል። ወደ 7 አመት ፕሮዳክሽኑ ከተከፈተ በዋነኝነት ፊልም ላይ ዶክመንተሪ ላይ እና ማስታወቂያ ሚውዚክ ቪዲዮ እና ይሄ ኢስላሚክ ኮንቴንቶች ላይ ምናምን ይሰራል። እንደ ፊልም የጠፋ ጊዜ ከነምስጋናው አጥናፉ ጋር ከነቃል ኪዳን ጥበቡ ጋር የመጀመሪያ ፊልሜ ነው። ከዛ በኋላ ጃናሞራ ፊልም፣ ከዛ በኋላ ደግሞ ባለክራር፣ ከዛ ገመሃል 4 ፊልም ነው የሲኒማ ስራዎችን ይዘን የመጣ ነው። በሁሉም ስራዎች በቃ ህዝቡ ጋር ያለው ተቀባይነትና እንትኑ በጣም አሪፍ ነው። ሁሉም ስራዎች በቃ አልወደቁምና ከፍ እያለ ሲመጣ አንዳንዴ ኃላፊነት ይጣልብሻል። ስራው በጣም አሪፍ በሆነ ቁጥር ነገ ከነገ ወዲያ የተሻለ ነገር ይዘሽ መምጣት ስላለብሽ ያው እንደ ኪማ ፒክቸርስ ሁሉ ጊዜ አሪፍ ነገር ይዘን ለመምጣት ገና ከዚህ በኋላም በጣም ብዙ ፕሮጀክቶች አሉ፣ የሚወጡ ስራዎች አሉ፣ እንመጣለን ብለን እናስባለን። ለየት ያለ ስራዎችንም ነው የምትሰራው በዚህ በሲኒማቶግራፊ። እንግዲህ ጃናሞራ በራሱ ለየት ያለ ቅርጽ የነበረው ነውና በጣም ደስ የሚሉ ስራዎች ናቸው። ግን ደግሞ አንተን ስናነሳ ወይም ደግሞ ኢትዮጵያ ፓራዚንም ስናነሳ ብዙ ሰዎች የሚሉት ነገር አለና እስኪ ስለማስክ የሆነ ነገር በለን። ለምንድን ነው የምታደርገው? ያው ብዙ ጊዜ እንትኑን ያው እንደ ብራንድ ነው፣ ፐርሰናል ብራንዲንግ ነው ኢትዮጵያ ፓራዚ። ኪማ ፒክቸርስ ደግሞ ድርጅቱ ነው። ያው ኢትዮጵያ ፓራዚ ኪማ ፒክቸርስን ለማስተዋወቅ አንድ ክሬት ያደረኩት ካራክተር በቃ ሰው ከማስቸገር ብዬ ካራክተሩን እንትን ያልኩት ነውና ያን ያለው ክፍያ አያስቸግረኝም። በፈለኩት ሰዓት እጠራዋለሁ። በኪማ ፒክቸርስን በደንብ ያስተዋውቅልኛል። ያን ያህል ይሄ ወይ እኔ አክተር አይደለው ወይ እንትን አይደለው። በዋነኝነት በቃ ስራዎችን ማስተዋወቅ በጣም ሞደው እንዲያውም እንትኑን መጀመሪያ ሲመሰረት ፕሮዳክሽኑን እንዲያስተዋውቅ ነበር።
አሁን ግን በቃ ፕሮዲዩሰሮች አገዝበታለሁ ከኔ ጋር አብረውኝ ስራ የሰሩትን ሰዎች ሌላ ቦታ በጣም ሲቸገሩ ምናምን እኔ በፕሮሞሽንም በምንም ደግፋቸዋለሁ ብዙ ነገር በቃ ብዙ ስራ ሰራበታለሁና ያን ያህል እኔ ይሄ ፊቴን እንትን ማለቱ ምናምን ያን ያህል ፈልገው ምን ያን ቲክቶከርም ስላልሆንኩ ወይም ደግሞ አንድ የቆመ ድርጅት ስላለ ኪማ ፒክቸርስ በስራዬም ደግሞ ሙሉ ቢዚ ስለሆንኩኝ የሆነ ላፊ የምፈልገውም ነገር ስለሌለ ያን ያህል ደግሞ ይሄ የሾው ሰው ምናምን ስላልሆንኩ በቃ አሁን በመደበቅ ውስጥ በጣም ደስተኛ ነኝ ስራ ቢዚ ነኝ ሌላ ምን ፈልጌ ያን ያህል እንደዚህ በማስክ የሚያሰው ላይ አያስቸግርህም እንዴ ይያለ ለባ ባለሙያው እንዳለ ያቀኛል ምንም ከኛ ነው የምትደበቀው አይደል ኪማ ፒክቸርስ በቃ በብዛት ብዙዎቹ የሚያቁኝ ያው ስጥር የሆነ ነገር ለመቀየር ስሞክር ምን ስል ከሁሉም ጋር ያለኝ ባለሙያው ጋር ያለኝ ተግባቦት በጣም አሪፍ ነው ከሁሉም ጋር በጣም ነው ማለት ይሄ ኢትዮ ፓፓራዚ ሳይኖርም በፊት ሙሉ ኢንዱስትሪው ላይ በጣም ነው የሚያቁኝ በስራ ማለት ነው አሁን ለማያቀኝ ነው ለማያቀኝ ወይም ደግሞ ኢትዮ ፓፓራዚ ለይባለው ብራንዲንግ ወይም ደግሞ ኮንቴንቱ ይሄ ስለሆነ ብዙ ሰው በቃ ፊትን እንደዚህ ያሳየን ምናምን የሆነ ወይ ፊት ተበላሽቶ ነው ወይ አፍንጫ የለ ምናምን እንደዚህ ጥርስ ስለሆነ ነው ያው ብዙ ሰው የሚያስበው ከሆነ ነገር ወይም እንደ ብራንዲንግ ወይም እንደ ኮንቴንት ይዤው ሳይሆን ከሆነ ነገር ራሴን ለመደበቅ የሆነ ያፈርኩበት ነገር ምናምን የሚመስለው ሰው አለ ግን በመደበቅ ውስጥ በጣም ሰላም አለ በጣም ሰላም አለ አሪፍ ዘዴ ነው ለየት ያለ የራስ ነገር ስለሆነ ደግሞ ደስ ይላልና እስኪ አሁን ደግሞ ሳሚራ አንተ ልምጣና አንተስ ዳይሬክቲንጉ ላይ ስገባ የነበረው ነገር እንዴት ትገልጸዋለህ በስራዎች በደንብ ተፈትኝበታለሁ የምትለው ነገር አለ ወይ እንዴት ትገልጸዋለህ ዳይሬክቲንግ ማለት ትንሽ የፊልም ስራ ይፈትናል አንድ ያሰብሽበት ቦታ እስከምትደርሺ ራስሽ የሆነ ቦታ እስከምታሳይ ድረስ ትንሽ ቻሌንጅ አለው ግን ለእግዚአብሔር ፍቃድ ሆኖ ይሄን ያክል በጣም አስቸጋሪ ሆነ እንትና አይቻለሁ ብዬ አላስብም ስራውን ወደዋለሁ በጣም እንደ ፓሽን ነው ከልጅነት ጀምሮ ወደው ስራ ስለሆነ አዲስ ነገር ለመስራት አዲስ ነገር ለመፍጠር በጣም ሞክራለሁ ያው ልፋቴንም አይቶት ነው መሰለኝ ያው ቶሎ እግር በእግር ተሳክቶልኛልና በጣም እንትን ደስ ይል ነበር ሰክሰስፉል የሆነ ጊዜ ነው ከአጠቃላይ ፊልም ውስጥ ከገባው ጀምሮ ያለው የኔ እንትን እግዚአብሔር አቅንቶልኛል መንገዱንና እግር በእግር እየተከተለ ብዙ ነገሮችን አሳክቶልኛል አዎ የመጀመሪያ ሲኒማ ፊልም ራሱ ባለካር ከሆነ ይሄ ትልቅ ነው ስትመጣም እንግዲህ በጣም ደስ በሚል ስራ ነው የመጣው ካንተ ብዙ እንጠብቃለን ለማለት ነው እስኪ በዚሁ በእናንተ ሙያ ያለ ደግሞ የምታደንቁት ወይም ደግሞ ለኔ በዚህ ሙያ ይሄ ሰው አንደኛው ነው የምትሉት አለ እንደ ዳይሬክተር ያው አብርሃም ገዛኝ አድናቂ ነኝ ሞሬሎ ሚሽታን በጣም ወዶ ፊልም ነውና አብርሃም ገዛኝ በጣም ወደዋለሁ እሺ ከሪስ ብዙም ማደንቃቸው ሰዎች አሉ ያው ካንጋፎቹ የነ ሶሚክ ምናምን የነሱ ተቻርናቂ ነኝ ተቻቸው ምናምን በጣም ይመቸኛል እስኪ አሁን ደግሞ በድጋሚ ወደ ገማህል ያንመለስና ፊልሙን የተሳተፉትን ባለሙያዎች እንዴት ነበር እንዴት ትገልጿቸዋላችሁ ምን አይነት አሰራር ነበር መጀመሪያ ገና ካስት ከማረጋችን ስንነሳ ያስብኳቸው ነው እንደ እግዚአብሔር ፍቃድ ሆኖ መጀመሪያ ያስብኳቸው ሰዎች ናቸው ተሳክቶልኝ ተረካውን ሳነበው ገና ወደ ስክሪፕት ሳልቀይረው በፊት ይሄ ካስት ለሰለሞን ቦጋለ ይሆናል ብዬ ነበር እሱም ወደ ስክሪፕት ተቀይሮ ካነበስና ሲያነበው በጣም ደስ ብሎታል አዚቲም እንደዛው ሞር ቃልነች ለፊልም ኢንዱስትሪ አዲስና ትንሽ እንደ ዳይሬክተርም ግዴታ መድፈር ያለብን ነገር አለ አዳዲስ ተዋናይ ወደ ፊልም ኢንዱስትሪ ውስጥ ማምጣት ግዴታችን ነው ብዬ ስላመንኩ ከአለው ካራክተር አንፃር ማን ተሻላለሽ ብዙ አይቻለሁ ብዙ እንትን ካልኩ በኋላ ቃልን ወሰንኩኝ ብቻ በጣም ቆንጆ ነበር ወጪ በጣም ዲሲፕሊን ያላቸው የፊልም ባለሙያዎች ናቸው ያሉት ሙሉ ተዋናዮቹም እንዳልኩሽ ስለ ክሩዬ ያወርቻ አልደገም አዚቲ በጣም ሰው አክባሪ ነች ስራዋ ታዛዥ ነች የሆነ የጎደለ ነገር ለማሟላት በጣቀና ነች ብዙ ጊዜ እንደዚህ አይነት ተዋናይ አናገኝም ሰርቶ መሄድ ነው ምርጫ የሚያደርገውና በተለይ ቃልና አዚቲ በጣም ይለዩ ነበር ይሄ ቀረጻ አልቆ መለየት ራሱ ያስጠላሽ ነበር እጭና እና አንድ ቀን ብሬክ መማል ቀረጻ አንድ ቀን ነው ብሬክ ነበርና እሱ ብሬካውን ያስጠላ ነበር እጭ እንደዋወል ነበር አርንገናና ሁሉም ሰለሞን ቦጋለም ልምዱን በደንብ አካፍሎኛል
ብዙ ስክሪፕቱ ላይ በደንብ እንድንገራው ቆንጆ እንዲሆን ስክሪፕቱ ላይ የራሱ ፖቴንሻል እንደዚህ ቢሆን ሐሳቡ በደንብ አይዲያዎቹ ሰጥቶናል እና ያው እንደ ቲም ነው የተሰራውና በጣም ቆንጆ ነበሩ ባለሙያዎቹ እንዳለ ሁሉም በጣም አሪፍ ነበር ካራክተሮቹ ስንነሳ ሁሉም በፓሽን ነው የሚሰራው ሁሉም ተዘጋጅተው ነው የሚመጣው ከዛኛ ደግሞ በእነሱ አንፃር ከተለልቆቹ አንፃር በእድሜም በምንም ትንሽ ስለሆነ እነሱም ብዙ ሐሳብ ይሰጣሉ ሼር ያደርጉናል ያማክሩናል ያው የሁላችንም ውጤት ስለሆነ መጨረሻ ላይ አሪፍ የሚሆነው እዛ በቃ ብዙ ነገሮችን ተምረንባቸዋል ከትልልቅ ካራክተሮቹም ከወጣቶቹም ጋርም ከነቃል ጋርም ከናዚ ጋርም ከነሶል ብዙ ከያንዳንዱ ለየብቻ የተማርነው ብዙ ነገር አለ ክሩ ላይ ደግሞ ሙሉ ክሩ በጣም አሪፍ ነው በቃ ሳውንድ ማኑን ጨምሮ ኮንቲኒቲ ሜካፕ ረዳት ዳይሬክተር ሁሉም የኔ ልጆች ደግሞ ላይት በቃ እኔ በጣም ክሩዎችን በጣም በዚሁ አጋጣሚ ሰላም ሰከናላልፍ ያው እንግዲህ ከማዛናት ባሻገር ደግሞ አንድ ፊልም እንግዲህ በደንብ የሚያስተላልፈው መልእክት ነው እና ዋና ነገሩ አሪፍ መልእክት ያለው ፊልም ይዛችሁ ስለመጣችሁ ማመስገን ፈልጋለሁ አሁን ቆይታችን የተገባደደ ነው ከመሌታችን በፊት ግን ሳሚ እዚህ አግኝቼ ወደ ባለ ክራር መለስና ስለ ሙዚቃው ግጥም ማውራት ፈልጋለሁ በጣም ነው ደስ የሚለው ግጥሙ ያው ሙሊም ደግሞ እንግዲህ አይታማም አሳምሮን ይሰራውና እስኪ አንድ ነገር በለን ግጥሙን ስትጽፍበት የነበረው መንገድ የሙዚቃው ስራ እንዴት ነበር ግጥሙን የሚጽፍበት መንገድ ያስቅ ነበር ሙዚቃ ወዳለሁ በጣም ከመልሽ በላይ ሙዚቃ ወዳለሁ እና አሉ ፕሮዲዩስ የሚያደርጓቸው ሙዚቃዎች አሉ ያው ከፊልም ውጪ የሙዚቃ ክሊፖች ምን ሰራለን የሰራናቸውም አሉ ከኪም ጋር ያላወራናቸው ነው አሁንም አሉ ፕሮጀክቶች ምናምንና ይሄ ባለኝ ጊዜ ከስክሪፕት ውጪ ዝም ብዬ እንደ ግጥም ወንጨር አደርጋለሁና እንደ ባለክራር እንደ ሐሳቡ አምጪና እንደ ሐሳቡ ጻፊ ሙዚቃ ያርጌ ሲጽፈው ሙዚቃውንም እኔ ሐሳቡን ተረድቼ መጻፍ ያለብኝ እኔ ራሱ ባለቤቱ ሲጽፈው የተሻለ ሆናል ብዬ ስላመንኩኝ ማለት ነውና ሞር 4 ከድሮ ዘፈኖች ከቨሮች ካሉት ውስጥ የሱን የአቤልን ካራክተር ይዛኔ እንግዳ ሷፍት የተጫወተውን ካራክተር ይጫወታል የሚለውን ዘፈኖች መረጥኩና ወደዚህኛው ስመጣ ትንሽ ተቸግሬ ነበር ብዙ ጽፍ ያለው ብዙ አይዲዎች አንጥቻለሁ አልተሳካለኝም ምናምን በቃ ስል ነበርና ግን አንድ ቀን ያው መንገድ ላይ ታክሲ ውስጥ እየሄድኩኝ ያው ታንጎራጎራለች ያየውን ነገር ይያሽ ብቻ ትዛለች እቺ ክረምት አልፎ በጋ ጠብቅሻለሁ የምትለውና ታክሲ ውስጥ ነው ስነኛውና እንዳለ ጻፍኳት እንደውም አለመች ብሎኝ ወረድኩ እንግሊዝ ኤምባሲ ጋር ወረድኩኝና ስቱዲዮ እየሄድኩ ነበር አቀናባሪ ላወራና እዛው ሪከርድ አድርጊያት ሐሳቧ እንዳጠፋ ምናምን ከዛ አስተካከልኳት ማታ ገብቼ ከዛ ለሙሌ ላኩለት ዛኔ ሙሌ ደግሞ አሳበደው ቃል የለኝም ብቻ ከምለው በላይ ነው በጣም ግጥሙን እንትኖቹን አዝማቾቹን በደንብ አስተካከላቸው ቆንጆ አድርጓቸው ዜማውን ሰርቶት ምናምን ላከልኝ እንኳን ተጨነክበት የሚያስብል ስራ ነው ወይ በጣም ያው እንደ መጀመሪያ ፊልምም በጣም ወዶ ስራ ስለሆነ ልክ ነው በተለይ ጽሁፍ ላይ እንደዚህ አቅም ሲኖር ድንገት መሃል ላይ ነው የሚመጣልህና ያቺ ነገር ቶሎ አስሮ ደግሞ ከዛ ኋላ በደንብ ስታሳምረው በጣም ደስ የሚል ነገር ነው የሚመጣ እንኳንም ተጻፈ በጣም ደስ ይላል ፊልሙን ደግሞ ይበልጠው ቢያደርገው ያ ሙዚቃ ይመስለኛል ግጥሙ ምንም ከፊልሙ ጋር ስለሚሄድ ካለው ነገር ጋር ስለሚሄድ በጣም አሪፍ ስራ ነው የተሰራው እስኪ አሁን ደግሞ መጨረሻ ላይ ደርሰናልና በዳይሬክቲንግ ሙያ ወደፊት ካንተ ምን እንጠብቅ ያንተ ስራ ምን ላይ ደርሶ ነው ማየት የምትፈልገው ካሪምም እንደዛው በሲኒማቶግራፊ ኪማ ፒክቸርስ ምን ላይ ደርሶ ማየት ትፈልጋለህ ከናንተ ምን እንጠብቅ ያው እንደ ጓደኛም እንደ ስራ ባልደረባም ያው አንድ አዲስ ስራዎች ይዘን እንመጣለን ቀጣይ በጋራ ፊልም ቲም ወርክ ነው በቡድን ሲሰራ ነው የተሻለ ቦታ ልንደርስ የምንችለው ማለት ነው ይሄንን አምናለሁ የሆነ በግሩፕ ነው ለብቻ ኢንዲቪጁዋል ምን ይል ከሆነ ሰክሰስፉል አይሆንም እና ትንሽ ያው የኛ ፊልም ኢንዱስትሪ ተቀዛቅዟል እሱን ለማሳደግ እሱን የተሻለ ነገር ለማምጣት ነው እኔ እንደምወደው ፓሽን እዚህ ሀገር ተሰርቶ ማያውቁትን አዳዲስ ነገሮች ኦዲየንሱን ይመልሳሉ ማለት ፊልሞችም ሰርቶ ለመምጣት ነው ሐሳቤ እኔም ያው እንዳለው ነው ኪማ ፒክቸርስ ብዙ የምናስባቸው ነገሮች አሉ ያው በገማህሊያም ያው ድንበር ተሻጋሪ ስራ መስራት እንፈልግ ነበር ያው ገማህሊያ ኢትዮጵያ ውስጥ ብቻ አይደለም የተመረቀው አሜሪካም ተመርቋል እዛም በጣም ተወዶ እየታየን ያለው
ያው ነገ ከነጎዲያ ከዚህ የተሻለ ደግሞ እንድትሰሪ በፕሮዳክሽን እንትኑ እየጠነከርሽ እንድትሄጂ ምናምን ስለሚያረግሽ ያው በገማህል ያስላየ ነው ነገ ከነጎዲያ ደግሞ ከዚህ ከፍ ያለ በደንብ ሀገራችንን በደንብ ፕሮሞት ሊያደርግ የሚችሉ ፊልሞች ድንበር ተሻጋሪ እዚሁ ሀገር ውስጥ ብቻ የሚታዩ ሳይሆን በደንብ አለ ሀገራችንን በደንብ እናስተዋውቅበት ከፍ ያሉ ስራዎችን ይዘን እንመጣለን ብለናል በቅርቡ እኔም ደግሞ በፕሮዲዩሲንግ ለየት ያለ ነገር ደግሞ ይዤ እመጣለሁ ያስባል እንጠብቃለን እንግዲህ በዚህኛ በጣም ደስ የሚል ነገር እየሰራችሁ ስለሆነ ጥምረታችሁንም ሆነ በየግልም ደግሞ የምትሰሯቸው የወደፊት ስራዎች እንግዲህ ለማየት እኔ ተመልካቾቻችንም እየጓጓን ነው የምንጠብቃችሁ እስኪ ገማህሊያን ግን ከናንተ አንደበት አልጋበዛችሁም እና ተመልካቾቻችን በሲኒማ ቤቶች በማንኛውም ሲኒማ ቤቶች ስለሚታዩ ግብዣችሁን ከወዲሁ እንድታስተላልፉ እሺ ግን ከመጋበዜ በፊት ያው እኔና ከሪምን እዚህ ጋር ያረገን እዚህ ጋር ያቆመን ሰው አለ ፕሮዲዩሰራችን የባለ ክራርም የገማህሊያን ፕሮዲዩሰር ጸጊ በጣም መልካም ሰው ነች አንዳንድ ጊዜ ነገሮች ሁሉ እንዲሳኩ የሆነ ልብሽ ንጹህ ልብሽ ቀና መሆን አለበትና የሷ ልብ ቀና መሆን ነው እዚህ ያደረሰን እና እሷን ሳላመሰግን አላልፍም ምስጋና ይልን ነበር ግን ካልታቀር በዚሁ በደንብ ነው እሷን ከዛው እጪ እንትን አሼ ኤዲተራችን ገማህሊያን እኔ እንደ ዳይሬክተር እሱ እንደ ካሜራማን ቀርጾታል እኔ እንደ ዳይሬክተር አዘጋጅቼዋለሁ ያንን ነገር ደግሞ ፉቴጁን ቆንጆ አርጎ እንደዚህ በከለር ቆንጆ አርጎ ያመጣው እሱ ነው ያለ ኤዲተር እኛም ስራችንም እንትን አይልምና ሁሉም ያሬድ ሳውንድ ማናችን ታዛዥ ከኛ የተሻለ ልምድም ስለነበረው ብዙ ነገሮቻችንን አካፍሉናል ምናምንና ሁሉንም ክሩዌን ነጁ በጣም አሲስታንት ዳይሬክተሪ በጣም ጎበዝ ኢነርጂ ያላት ልጅ ነች ስራዋን በጣም አክብራ መሰራ ልጅ ነች እነሱን በጣም አመሰግናቸዋለሁ እና ገማህሊያን ፊልም በሁሉም ሲኒማ ቤቶች እየታየ ነው እዩትና አስተያየታችሁን ተጠብቃለሁ አመሰግናለሁ ደርሷል ያው ገማህሊያን ፊልም ያቅማችንን ሞክረናል ሁሉም ሰው ገብቶ ደግሞ ስራችንን እንዲያበረታታልን ያው የነሱ እንትን ስለሆነ ወይም ደግሞ የነሱ ሞራል ስለሆነ እኛንም ነገር የተሻለ እንሰራ የሚያደርግ ተጋበዙልን እንላለን መልካም እንግዲህ በጣም አሪፍ ቆይታ ነበር ያደረግነው ስለመጣችሁ አመሰግናችሁ ፈልጋለሁ ድንቅ ስራዎችን ደግሞ ይዛችሁልን እየመጣችሁ ስለሆነ በዚሁ አያይዤ አመሰግናችኋለሁ እናመሰግናለን እሺ ተመልካቾቻችን እንግዲህ የገማህሊያን የፊልም ምርቃት ስነ ስርዓት ምን ይመስል ነበር የሚለውን ደግሞ ቀንጨብጨብ አድርገን ወረናንተ የምናደርስ ይሆናል እስካሁን ተከታተሉ የነበረው የምናለሽ አዲስ ፕሮግራማችን ነው ከቀሪው የአርትስ መዝናኛ ፕሮግራሞች ጋር መልካም ቆይታ እያልኩኝ ገማህሊያን ያላያችሁ ተመልካቾች እንግዲህ በሁሉም ሲኒማ ቤቶች እየገባችሁ ገማህሊያን እንድትመለከቱ እጋብዛችኋለሁ ጥሩ ነገር የምታተርፉበት ፊልም ስለሆነ ግብዣ ይድረሳችሁ እስካሁን ለነበረን ቆይታ እጅግ አድርጌ አመሰግናለሁ ቻው በጣም ወድቻለሁ ይልቃውን ካንቺ የሚፈልገው እሱ ነኝ እንደማደርገው እንደታማኝ ብቻ መልካም ልደት ላንቺ ይሄ ሰውዬ ግን ማለት ቅርብ ጊዜ ነው የተዋወቅኩት ስሙስ ያው እንግዲህ ፊልም በጣም ደስ ይላል ሌላ ኤክስፒሪየንስ ነው ሙዚቃም ሌላ ኤክስፒሪየንስ ነው ደስ ይላል በጣም ዛሬ እንግዲህ ቆንጆ ነበረ በጣም ደስ ይላል ፊልም ያው በጣም ደስ ብሎኛል የሰውም ስሜት ደስ ይላል ሐሳቡን ታሪኩን ፊል አድርጎ ሰው ካዘኑ ተጋብቶት ከልጅቷ ካራክተር ጋር ከሰለሞን ካራክተር ጋር አብሮ ተጋብቶ ሰው ያለውን ስሜት ሲገልጽ በማየቴ ደስ ብሎኛል እኔም እዚህ ስራ ላይ መሳተፌ ደስ እንዲለኝ አድርጎኛል የነበሩት ሰዎች በጣም በህብረት በመተባበር ነው የሰራነው የተጋገዝን አንቺ እንደዚህ ብታረጊ እንደዚህ ቢሆን እንደዚህ ብታሪው የተባባልን ስለነበረ ሞር ቀላል ነበር ቆንጆ ነበር በጣም አዲስ ብርሃን ያገኘው ይመስለኛል በቀኝኔ የገማህሊያን ፊልም ፕሮዲዩሰር ጸጋ አባተ ይመሻል ይነጋል ሌቱ ሌላ ሰው እንደኔ መለየት ቀኑላ ወረሰው በገማህሊያን እንግዲህ ያው
ከሶል ጋር ከዚህ ጋር ቆንጆ ነገር ሰርተናል ብዬ አስባለሁ። ቆንጆ የፍቅር ፊልም ነው። የማይጠበቅ ነገር አለው ብዬ አስባለሁ። ያበሳጫል፣ ደስ ይላል። ኢዩስና ፍረዱ ነው የምለው። አስተያየታችሁን ጠብቃለሁ። እንግዲህ ከሙሉ ዓለም በቅርብ አልበም የራሴን ስራ በአልበም ስራ ብቅ እላለሁ። ከዛ በኋላ የራሴን ፊልሞችም ይዤ መምጣት ሀሳብ አለኝ። በፊልሙም ላይ እመጣለሁ እየሰራሁ ነው። እግዚአብሔር ያክብርልኝ። ሎጋው ሸበላው ያገልጅ ፋናው ብርሃን ፊት ወዙ የልቤ ደሞዙ ደሜ ደማዬ ደሜ ደማዬ ውበት ነገር ነደፈኝ አንተዬ ሸጋው 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 ሸጋዬ ለብርዱ ልብስ ነኝ ለከፋው ጥላዬ አንተ የቀረችኝ ጽኑ ናት። እንግዲህ ያው በአዲስ ነገር መጥቻለሁኝ። ቆንጆ ፊልም ሰርተናል ብዬ አስባለሁኝ። መታችሁ ደግሞ እናንተን አስተያየት እጠብቃለሁኝ። ጨለማ ውስጥ ያለ ሰው ስለ ብርሃን መስማት አይፈልግም፣ ብርሃንን ማየት እንጂ። ልክ እንደ ዳዊት ሊያነግስ ሲፈልግ ጎልያድን የሚያክል መከራ ይልክብሃል ይላል።